ሰላም ነው? እንዴት ነው አላችሁ? አለ ደህና ናችሁ? የሉማ ልግባ እና ወየም ነጋሽም ዛሬ እንግዲህ የሉ ገባ ብላችሁ ትወጣላችሁ። ቶሎ በሉ ዘጋንቻችሁ ይበዛ ደህና ነሽ? ደነገጥሽ? ሰላም በያችሁ። ሰላም በያችሁ። ፈረንጁ ደህና ነጋ አስተውልቆኝ ደህና ነሽ? እንዴት እሺ፣ አበባውን ተቀበል። ማሚ የሉም አባም የለም። ናፍቀኛለች ሌላ ሲለኝ አንድ አፍታ ተደዋውለን ና አልኩት። ስለዚህ አሁን ወጣ ብላ ነው እኮ ትመጣለች እኮ። አናፈቀሽም? ሳሚ ይሆናል ይወጣው ቶሎ ብለው አታስቆጪ። ሕይወቴ ሰምሮ እንዲቃናን ከኔ እኩል ለፍተሻልና አነሳሁሽ ሞቴን ላምላክ ሳደርግ ተመስገን ስለው ጧት ማታን አልረሳም ያንቺን ውለታ አነሳሁሽ ሞቴን ላምላክ ሳደርግ በሕይወቴ ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛም ደህና ነን እግዚአብሔር ይመስገን። ፋሚሊዎችን ዛሬ እንግዲህ በአዲስ ቪዲዮ ተመልሰን ወደ እናንተ መተንላችኋል። ከምን ጋር እና ያው እዚህ ጋር እንደምታዩት አሳያቸው ካሜራማን። እዚህ ጋር ጥሩ ምንድነው የሚባለው ሙክት ይዘንላችሁ መተናል። ፋሚሊዎቻችን እንግዲህ ዛሬ ለየት ያለ ቀን ነው። እንግዲህ ሩታዬ ከወለደች በኋላ ትንሽ መጠገን ያስፈልጋታልና ከቻልን በየሳምንቱ ካልቻልን ደግሞ በየ15 ቀኑ እንደዚህ አይነት ጠቦት ይታረድላታል ማለት ነው። በመጀመሪያ ግን ሰላም ብሏችሁ እንዴት ናችሁ ቤተሰቦች? ትንሽ በጉ እያስቸገረኝ ስለሆነ ትኩረት ይወደታችሁ ነው። በያላችሁበት ሰላማችሁ ብዝት ይበደል። እንግዲህ ዛሬ ሩታን ይጠግናል ብለን ያሰብነውን ሙክት ይዘን መጣናል። ፈረንጁ ሰላም በላችሁ። ሰላም ቤተሰቦች እንዴት ናችሁልን? እኛ አለን ይመስገነው። እንግዲህ ዛሬ ሩታ ወንድ ልጅ ጀግና ስለሰጠችን እንግዲህ እሷ መጠገን ስላለባት ዛሬ ሩታ ጋር ልንሄድ ነውና በጣም ነው ደስ ያለን። ሌላው ፋሚሊዎቼ ያልነገርኳችሁ ነገር ምንድነው፣ እኔ ወደ እነ ሩታ ቤት መግባት አልችልም። ለምን? ይሄ ምንድነው የሚባለው የፋሚሊ ቅልቅል ምናምን የሚባሉት ነገሮች ስላልተደረገ አሁን መግባት አልችልም። ስለዚህ ያለኝ አማራጭ ምን ነበረ? ከታላቅ እህቷ ጋር አወራሁኝና ታላቅ እህቷ ከኔ ጋር በደንብ ትቀራረባለች፣ እድገት የምትባለዋ ማለት ነውና ከሷ ጋር አወራሁኝና ማንም የሌለበትን ሰዓት አሳቻ ሰዓት ጠብቄ፣ ያው ባህሉ አይደለም ከባህሉ ትንሽ ያፈነገጠ ነገር ነው የማደርገው። ለምን? ልጄ ምናፍቆኛል፣ ሩታም እንደዛው እና ግዴታ ማየት ስላለብኝ ከቤት ደግሞ ውጦ መቼም ላግኛቸው አላላቸውም ሩታንም ልጄ ነው። ስለዚህ ያለኝ አማራጭ ምንድነው ቤት ማንም የሌለበትን ታይም ጠብቀሽ ንገሪኝ ብያት እሺ ብላኝ፣ እድገትም እንግዲህ እናት አባት ምንም በሌሉበት ገብቼ ምናምን ሩታን ሰርፕራይዝ አድርጊያት እወጣለሁ ማለት ነው። ሩታዬን ሰርፕራይዝ ለማድረግ ነው ዋናው ፕላን። እኔ እንደምሄድ አታውቅም ሩታ። ሲቀጥል ደግሞ አትጠብቅም። እኔ አሁን አስባችሁታል እነ ሩታ ቤት ሄጄ ታስደነግጣት ማለት ነውና በደንብ ሪል ስሜቷን ማየት ስለፈለኩኝ በደንብ ትደነግጣለች ብዬ አስባለሁኝ። ስለዚህ ያለኝ አማራጭ ፋሚሊዎቼ ማንም የሌለበትን ሰዓት ጠብቆ መሄድ ነበርና አሁን ማንም የለም ብላኛለች እድገት። ስለዚህ ቀጥታ እሄዳለሁ። ሩታዬን ሰርፕራይዝ እናደርጋታለን። ወዲያው ነው የምንቆየው፣ አንድ 10-15 ደቂቃ ነው የምንቆየው፣ ለምን እንዳይደርሱብን ማለት ነው። ስለዚህ በድንገት ሄደን ሰርፕራይዝ እናደርጋታለን። ይሄንን በግዛው አስረን እንዲታረድላት ነግረን እንወጣለን። እዛው እኔም አርጄው ቦታ ደስ ይለኝ ነበር፣ ግን ደግሞ የሚሆን አይመስለኝም። ሲቀጥል ደግሞ ዛሬ ቀኑም አርብ ነው። ያ ነገር ስለሆነ ነገ ሰው እንዲያርድላት አደርጋለሁኝ፣ ፋዘር ሄዶ እንዲያርድላት አደርጋለሁ። እና ለማንኛውም ፋሚሊዎቼ ይሄንን አበባም እንሰጣታለን በጊፍት መልክ። በጣም ደስተኛ ትሆናለች ብዬ አስባለሁኝ። እና ጋይስ ከዚህ በኋላ እንግዲህ ጥሩ ቪዲዮዎችን ነው ወደ እናንተ የምንለቅላችሁ ማለት ነው። እንዴት አያችሁት ግን? በጉ ትልቅ ነው፣ ያኮራል። ምንም አይልም። አሪፍ የሚባለውን መርጠን የገዛ ነው። እንግዲህ ፋሚሊዎቼ እሷም ስታዩ ትወደዋለች ብዬ አስባለሁኝ። እና የሩታዬን ስሜት ማየት በጣም ጓጉቻለሁኝ። ምን የምትሉ ይመስላችኋል ግን? እኔ እንጃ አልጠብቅም። በእርግጠኝነት አንደኛ አብርሃም ይመጣል ብላ አልጠብቅም። ሁለተኛ ነገር ደግሞ ያው
ያለንበት ሁኔታ ትንሽ እንደ ስለሚል በቃ ምደነግጥ ይመስለኛል። እንደዛ ነው የሚሰማኝ። ፈረንጅ ያው ብደነግጥም ግን ደስተኛ ትሆናለች ብዬ አስባለሁ። ምክንያቱም አንተም ልጅ ልታይ ነው ደስተኛ ትሆናለህ፣ እሷም ደግሞ ልጇን ቤት ላይ ስታይላት ደስተኛ ትሆናለች ብዬ አስባለሁ። ብቻ አጠቃላይ እሱን የምናየው ይሆናል። እና ሌላ ያናገርኳችሁ ነገር ፋሚሊዎቼ እንግዲህ ለሄድ ነው ወደ መጣሁበት ቦታ ልሄድ ነው እና ሩታ ልቧን አይቼ እዚህ እንድቀር ከፈለገች እዚሁ ቀራለሁ። አይ በቃ ሂድ ምንም አትሰራም ምናምን ካለች ደግሞ ዛሬ መጨረሻ ቀን ይሆናል ከሷ ጋር የምገናኝበት ማለት ነውና የሷን ልብ አይቼ ነው ለመጀመር የምቀራውም መሄደውም ማለት ነው። ፍላጎቷ ምን እንደሆነ በደንብ አረጋግጣለሁኝ። እንግዲህ ፍላጎቷ እንዲሄድ ከሆነ እሄዳለሁ ማለት ነው። እዚሁ እንድቀርላት ከፈለገች ምናልባት ግን እዚሁ እንቀርላታለን ማለት ነው ሰዎቼ። እና ለማንኛውም እዛ ገብተን ያሉትን ነገሮች ለማየት ጓጉቻለሁ። ግን ልቤ እየፈራ ነው፣ እየደነገጠ ነው። ድንገት አባቷ ወይ እናቷ ደርሰውብን አስበዋል እንደሚፈጠር ያ ነገር ትንሽ ያስፈራል። ብቻ እግዚአብሔር ያውቃል። ለማንኛውም የተሰጠኝ ደቂቃ አልቋል። ስንት ደቂቃ ነበር ያለችኝ መሰለህ? በ10 ደቂቃ ውስጥ ቶሎ ድረስ ነበር ያለችኝና አሁን ቀጥታ ወደዛ እንሄዳለን። አብራችሁን ቆዩ። ይህንን ቪዲዮ ሁላችሁም ስትጀምሩት ላይክ በማድረግ ጀምሩ። ሁላችሁም ደግሞ ለኛ ቤት አዲስ ሆናችሁ ሰብስክራይብ አድርጉ። እንደዛ ካልኩኝ ትንሽ ቆያለን። ጉዞ ወደ 450 እየተጓዝን ነው እና ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። እቺን አበባ ወስደን በጊፍት መልክ እንሰጣታለን ማለት ነው። አስቸጋሪ በግ ነው ግን የምር ከየት ነው የመጣችሁት? አስተሳሰብ ነው ያገኘነው። ባይዘው እነ ብሩክ ናቸው እንዲገዙልኝ ተለጫቸው የገዙልኝ እና ምርጥ በግ ነው የገዙት። አሪፍ ነገር ነው። ስለዚህ ይሄንን ይዘንላት እንገባለን ማለት ነው። ሁላችሁም እንደምትወዱት እርግጠኛ ነኝ። ተከታተሉን። አሁን ከመኪና ጀርባ ላይ ነው ጭነው ነው የምንሄደው። እንዴት እንደምንጭነው ማላውቅም። እንግዲህ ፋሚሊዎቻችን ደርሰናል። እነ ሩታ በር ላይ ነን ያለነው። ፀሐዩ ሃርድ ነው፣ በጉም ሃርድ ነው። መኪና ሳይሰብርብን ያመጣ ነው። ለማንኛውም ማለት ነው። ልቤ ግን እየተነገጠ ነው እያለ ሰላም፣ እንዴት ነሽ? መጣችሁ? ሰላም ነው። እንዴት ናችሁ? ሰላም ናችሁ? አላችሁ ወይ? ደህና እግዚአብሔር። እንዴት ናችሁ? እንዴት ነው? አለ እንዴት ነው? ገበሽ እንዴት ነው? አላችሁ? ሰላም ነው? ሁሉ ሰላም? እንዴት ናችሁ? እንዴት ነው? አላችሁ? አለ ደህና ናችሁ? የሉማ እንግባ እና ወየም ነጋሽም ዛሬ እንግዲህ የሉም። ገባ ብላችሁ ትወጣላችሁ። ቶሎ በሉ። ውሻው ኃይለኛ ነው። ውሻው ኃይለኛ ነው። የምር አይናከስማ። ምንም አይልም። ቤተሰብ ያውቃል። የት ነው ያለችው ሩታ? የት ነው ያለችው? እዛች ውስጥ ነች። እዚህኛው ቤት እዚህች ልጅ በር ላይ ብናስረው ሲበቅ ቤት ቤታታ ኧረ እሱ ጋርማ እንትን እንዳይሰብርባቸው እዛ ጋር ሰረው። ኃይለኛ በግ ነውና እቃ እንዳይሰብርባቸውና ብሩክ እሱ ጋር ሳይሆን ማለት ነው ከግንዱ ጋር ብታስር ይሻላል። ያው እዚህ ጋር ችግር የለውም። በደንብ አድርገህ ሰረው። ኧረ ብረቱን ይሰብረዋል። ኃይለኛ ነው በጉ፣ እውነት ኃይለኛ ነው በጉ እውነት። እሱ ጋር ሰረው ብሩክ። እንግዲህ ፋሚሊዎች ግቢያቸው ነው ያለ ነው። ልባችን እየፈራ ነው። ምን እንደምንባል አናውቅም። ብሩክ እናንተ ግቡ፣ እኔ አልገባም። እንዴት አብራን እየፈራው ነው። አስገቢ። ችግር የለም ችግር የለም። አነማዘቅ አባዬም ጋሽዬም ስላሌለ ገባ ብላችሁ ድንገት ቢደርሱብን በሩን ቆልፈዋለሁ። የምር በሩን ከቆለፍሽ በሩን ቆልፈዋለሁ። ግን እንዳቆዩ እንዳታስመቱኝ። ግቡና ሩታዬን አግኝታችሁ ቶሎ ወጣ ትላላችሁ። አልነገርሻትም ማለት እንደምንመጣ አልነገርሻትም። ሰርፕራይዝ ልናደርጋት ሰርፕራይዝ ነው። ደህና ነሽ? ደነገጥሽ? ሰላም በያችሁ። ፈረንጁ ደህና ነጋ አስተውልቆኝ ደህና ነሽ? እሺ አበባውን ተቀበይ። ማሚ የሉም አባም የለም። ናፍቀኛለች ሌላ ሲለኝ አንድ አፍታ ተደዋውለን ና አልኩት። ስለዚህ አሁን ወጣ ብላ ነው እኮ ትመጣለች እኮ አናፈቀሽም? ሳሚ ይሆናል ይወጡ ቶሎ ብለው አታስቆጪኝ። ግን እሺ አሁን
ደህና ነሽ? ጩጩ የት አለ? ደህና ነኝ በይው። ተኝቷል ልጄ ተኝቷል። አትቀስቅስብኝ። አላበኝ እግዚአብሔርን። ሶፍት አለሽ? ዋይፐር ልስጥህ? ዋይፐር ልስጥህ? ላበላሙንኩኝ ጋይስ እንዴት ነሽ? ሰላም ታስጩ። ምን ሆነሻል? አትንኪሽ፣ አይዞሽ። ምን ሆነሽ ነው? እንዴት መጣ አንተ? ሲጀመር በመኪና በእግሩ። እሺ ነው የለሁበትም። ምን ነው መምጣት አልነበረብኝም እንዴ? ሰላም አትይም? አቤት ድረስ መጣ ብለህ እኮ ሰላም በይሽ። እንደዛ ሰላም ነው የሚባለው። እሺ ሩታዬ፣ በዛ ጋር በሩን ቆልፌዋለሁ። መቼ ባቀዘና ይገቡ በሩን ቆልፌዋለሁ። አትጨናነቂ እሺ። እኔ ምን አገባኝ? የለሁበትም። ለተወሰነ ደቂቃ ፈታ ብልሻለሁ። ግን ቆልፌዋለሁ። እሺ እስከሚመጡ እንዳታስገዲ። እንዴ በቃ አትፈሪ። ምንድን ነው እና አንቺ እንነጋገራለን። ቆይ አይ ባይ ዘ ዌይ ምን መሰለሽ ከማሚ ጋር እኮ ተገናኝተናል። ምንም እኮ ችግር የለውም። ሐኪም ቤት አሳብረን አልነበር እንዴ? እዚህ መምጣቴ ነው እና ቤት ድረስ ትመጣለህ ደግሞ ብለህ ኖርማል እኮ ነው እንደምታውቀው። እሱ ነበር የቀረኝ መጣ። ከዛም ባለፈ ደግሞ ማለት ነው ባለፈውም እኔ ነኝ እንጂ ያልመጣሁት መኪናዬ መጥቶ ነበር። ባይ ዘ ዌይ ማለት ነው ባለፈው ፈርቼ በሹፌር ነበር ሩታን እንድትመጣ ያደረኩት ማለት ነው። እና አሁንም ቢሆን ኖርማል ነው ስለሽ ማሚን ብታየኝ ምንም አትልም። ለምን ሐኪም ቤትም ላይ አብረን ስለነበርን ማለት ነው። እና አታካብዱ፣ ቀለል አድርጊው እንዴ። እሺ ልጅ በሶረ እዚያ አምጪው ከነጫማዬ መግባት አልችልም እኮ። ቀስቀሽ እስቲ እኔውድ አሳራ በኋላ ታያለሽ። ቀስቀሽ የምር አምጪው ወደዛ አይቻልም። አሁን እሺ አንዴ ሊያውና እሄዳለሁ። ቆይ ልንገር፣ አሁን ነው የተኛው ለመጀመሪያ። እኔ ማለት አልተኛው። ስንት ቀን ሙሉ ይተኛል እንዴ? አንዴ ይቻላል ያለው ማታ ልንገር አላስተኛኝም። ስለዚህ ነው አሁን ልብሴን ቀያሬ ምናምን ልተኛ ስን የመጣው። አሁን ሩታዬ ከተነሳደ ይበቃዋል። አዎ ከተነሳ ምን እናስተኛዋለን? እውነት እናስተኛዋለን። አምጪው። እንዴት ብለሽ ነው ያስተኛሽው? አላደገም። እሺ አላደገም። የምር አላደገም። አድጓል እኮ አምጪው። እሺ ድሮ ከኔ ጋር ነው ላይ አድግ ነው። እሺ ነው አምጪው። አናሽም አንዴ ሊያው ልስጣው። ችግር የለውም። አምጪው። እሺ እዚህ ጋር ቁም። ርቀትን ጠብቅ። እንዴ ልጅን መንካትና ማየት መዳሰስ አይፈቀድልኝም እንዴ? ልጅህን ልታይ መጣሁ። አንቺንም ላይ ነው ልጅን ብቻ ሳይሆን አንቺንም ላይ ነው የመጣሁት። እሺ አምጪው። አይውጅሽ ማልችልበት ነው እንዴ የሚመስልሽ? አድጓል፣ የምር አድጓል። ፀጉሩ አድጓል። አንተ ሁሉ ነገሩ ነው ያደገብኝ። ጋይስ ተኝቶ ነው አይም እንዴ? ቀስቅሹ እንዴ? ተኝቶ ነው ወይ እንቅልፍ? ደስ ይላል። ቀስቅሹ አቢ እየሳቀ ነው። እውነት እየሳቀ ነው። ማርያም እያጫወተችው ነው። እንደዛ ነው የሚባለው። ቀስቅሹ አቢ በእግዚአብሔር ረፍ የምታየው አንዴ ምንድን የሚባለው እኮ አይኑን አላየሁትም እኮ ልታየው አይደል? እሺ አይኑን ላይ ቢያንስ ጌታን አይኑን ላይ ቪዲዮ ቀርጬ ልክላለሁ። አያያ አበዛው። እሺ እሺ ቀስ በል እንዴ። ምንድን ነው እንጂ ተጠቂኝ እኔ ልጅ መያዝ ማልችል ነው እንዴ? ብርድ ይነካዋል። እኔ ጌታ አንገቱ ለምንድን ነው የተጠመመው? እናታ ታጨናንቀው ሩታ እንዴ ለአንቺ ልጅ ብቻ እኮ አይደለም የኔ ልጅ ነው። መብቴ ነው። እኔ ምንሽ እንደፈለኩ ነው ማረገው። ረዋክ መጫወቻ ነው እንዴ? አሻንጉሊት መሰለው። አቢ አይ ቆይ ይመታል። አንነቃ አቢ በጌታ በእናት ምን ችግር አለው? አንዴ ነቅቶ አልተኛም ሌሊት። እሺ እኔ እኮ ሩታው ልሄድ ነው ሳይ እንግዲህ ልሄድ የምሬን እኮ ነው። ቾሳ እኮ ቢያይክ ባያይክ ምን ብናወጡ ሊያለቅስ ነው። አለቅስም ሂዳለ ሂድ ነው ያልሽኝ። ልሄድ ነው ስልሽ ማቲ ልበል እኮ ነው። ምንም እኮ እዚህ ተቀበል
አንዳንድ ቀን እንደዚህ እየሰራክ በተሪጅን ታያለህ ትሄዳለህ እዛው ኖረክ። እሺ ነው አላስፈልግሽም አላስፈልግሽም ወይ ታስፈልጓለህ? ላንቺ አላስፈልግሽም? አው ማለት ምንድነው አላስፈልግሽም? አሁን ሌላ ወሬ ልታወራኝ ነው የመጣኸው? እኔም አንቺንም ልጄንም ለማየት ነው የመጣሁት። በቃ ልጅ ነው ካየ በቃ ያባውት እርጅ ነው እኔ ጎረምሳ ካካ ብሏል። ካካ ይላል። እየቀለድኩ አይደለም። እውነት ካካ ብሎ ነው ይርዛ። የታል ልብስ ቀይር። ጠዋት ካካ ብሎ ነበር። ጠዋት ደግሞ ከንፈሩ ጥቁር ነው ያጨሳል። እውነት ከንፈሩ ጥቁር ነው። ጌታ ነው። አንተ ገና እኮ ሕፃን ነው። እሺ ለምን ነው ከንፈሩ የጠቆረው? ኢየሱስ አንተ ቆይ ገና በተኛበት እያስጨሽው ነው። አንተ ነው ቆመን ምናምን ማስተማር። እሺ ጊዜያዊ ስም አላወጣሽለትም? ገና ደም ነው እኮ ደም ነው። እሺ ጊዜያዊ ስም አላወጣሽለትም? ቤቢሾ አረ ላይ ሆኖ ጭንቅላቱ ፀጉሩ እንዳቆርጮሽ አሳድግለት። ትልቅ ነው የምናደርግለት። ተሳስተሽ እንዳቆርጮ አቢ አንዴ ብቻ ካየኝ ማለት ነው አስቀምጬ እወጣለሁ። እንደዚህ ብቻ አድርጊ። የምሬ ነው። ያው ምን ችግር አለው? አሁን ሄደው ጣው ልጃችንን በእሺ ልጅ አልበ ግን ማለት ነው ህፃናት ደስ ይላሉ። አብርሃም እሺ እኔ አሳቀቀኝ እግሬ አልተመቸኝም። እንዲህ ካረኩትማ አይመችም። እንደዚህ ሲሆን ግን ይመችል። ያባት እጆቹ ሲያምሩ እኔ አባት እዩት። ጌታን እጅ ያምራል። በእኔ ወጥቶ እኮ ነው እጁ። ብለው ነው እኔ ይመስላል ያሉት እንጂ አዎ ፈረንጁ አልገመትክም። ማንን ይመስላል? አሁን ላይ እኮ ያስታውቃል። አሁን ላይ ባየህበትም ገምት። ሳቀ የእውነት የሆነ ሳለ የለም እያለ ነው ንግግሬን ሰማከኝ ያንተ ያዝናናው ሁሌ ሆር ላይ በያለ ያዝናናው ነበር። አንተም ሁሌ ያዝናናው ዳይየለ ምን አዝናናው አሳስቀው ነበር። ምንድነው ወደዚህ ያለቅስ ነው እንኳን ተስቀው ሩታ እኮ ችግር አለብሽ። በቃ ፈረንጁ ግን አልተናገርክም እኮ ምንድነው ያስቀር? ምንድነው ያስቀር? መሳቁ አሁን እየሳካ ተጠቃቸው ነው። ሙድ እያያዛችሁብኝ ነው? ኧረ አይደለም። የሮስት ንጉስ አይ ሙድ እያያዛችሁብኝ ነው? ኧረ አይደለም። እኔ አንተ ላይ እና ታዲያ ሸበላው ምግብ ጀምሯል። ምግብ ምን በላ? ጡት በቃ መቼ ነው የምጀምረው ምግብ? ከ6 ወር በኋላ 6 ወር ሲሆን ከ6 ወር በጡት ብቻ የምርሽ ነው? ኧረ አይሆንም። ምን ያበላዋለሁ? እንትን የልጆች ምግብ ምናምን እኮ ማለት ነው። አይቻልም። አይኑ ደብሮ ማይገልጠው ተኝቶ ስለሆነ አውቆ እየፎገረ ነው። አንድ ወይ ቢያለቅስ ጥሩ ነበር እኮ ወይ ሲያለቅስ እና ያው ምን አርግ ነው የምትለው ልጅ እኮ ቢያንስ አንዴ ነውና ሄዳለሁ። አይኑን ክፈችልኝ ነይ ክፈችልኝ። በእናትህ እየፎገረ ነው እያታለለ። ጩጬው ግን ያምራል። ቆንጆ ነው በጣም አረ ፈረንጁ ገምት ማን ነው ይመስላል? ፈረንጁ አልገመትክማ። ይሄው ጌታ ሊያለቅስ ነው። አለቅስ ይሄኔ ጌታ ማልቀስማ አይተወቀደ ምን የሚያስቸግር የሚነጫነጭ ልጅ ከሆነ ማለት ነው። በእናትህ ንገረኝ አንተ አትናጠው። ልጁ ማንን ይመስላል? በቃ እኔ አሁን አላወቅኩም። አንጣው በቃ ይበቃል። አንጣው እንደፈለኩ ነው የሚይዘው። እንደው አረፍ እንዴ ይዛዊዳ እሱ ሊቀር ይዛዊዳ ይዤው ልሂድ ሩታ በመኪና ይነጥነጠዋል። ሊነጥነጥ ከዛ ወተት ሰጪኝና አንቺ ማለት ነው ወተት አጠጣዋለሁ። አንቺ የምታጠጪውን ወተት እኔ አጠጣዋለሁ። ምንም እኮ ልዩነት የለውም።
ማማ ወተት እያፈላሁለት ከፈተ። እንደዚህ ከፈትና በላየ ነው ግን ያየ በእናትህ እረፍ። ምን አትቀስቅስ። በቃ እረፍ። አይችልም። በቃ እረፍ ካልኩ እረፍ ነው። አትቆጣጠሪ እኮ አትቆጣጠሪ። አንቺ እንደምታስቢው እኮ እኔ ማስተላለፋለሁ። መች ነው የሚገረዘው? እኔ ነኝ የማስገረዘው። አንቺ እዚህ ሆነሽ ወስጄው አስገርዤው እዛ መጫወቻ ቦታ ወስጄ አጫውቼው ማመጣዋለሁ። ከተበቀም በኋላ ነው ስንት ቀን ማለት ማስገረዝ አትችልም። አንተ ማስገረዝ አትችልም ማለት ለምን አይቻልም? አንተ አባት ነው። ስለዚህ እኮ እኔ እኮ አልይዘውም፣ ሌላ ሰው የያዘው ችግር የለውም። ግን ደግሞ ማለት ነው አብሬ ግን ይዤው የሚሄደው አንቺ እዚህ ነው። ድፍረቱ አለ ሲቆረጥ የማየት እኔ አላይም እኮ ይዤው ሄዳለሁኝ ምናምን አስገርዤው ምናምን እመጣለሁ። ሩታ አንቺ ከቤት አትወጪም። አራስ ነሽ። እሺ አራስ ከቤት አይወጣ። ይገረዛል እኮ ኧረ ይገረዛል። እናት አይገረዝም እንዴ? ያሟል እኮ አሪፍ ነው። ምንም ሳውቀው ስንቀን ካካለ እንጂ በተወለደ በማግስቱ ጀመረ። እውነት ነው። እሺ ከዛስ በሰዓታት ነው ወይ ቀን በቀን? በየቀኑ አንዴ ብቻ አይኖር አንደኔ ነው ሁሉ ነገሩ እንደኔ ነው እንጂ ፈረንጅና አይ አብሬን ነው ማለት እኔ በቃ ልጄን ራሴን እኮ እንዲሁን ስለምፈልግ ስለነበር ምን ያስቀሽ? አይ ፈረንጅና ሩታ ናቸው ዛሬ እኮ ምንድነው ሮስት የሮስታችሁ ነው? እኔ የለበትም ጉንፋን ይዞኛል እኮ ግን ጉንፋን ይዞኛል። ችግር የለውም። እንዴ በሳቅ ማልቀስ ጀመርሽ? ጭራሽ ሩታ የሳቅሽ ማልቀስ ጀመርሽ? እንደዛ ይሻላል። ፈረንጁ እንደው ምን ልሆንልህ ምን ትሆንልህ ይላል። ከዛ ጉዳይ መነጋገር ያለው ሞቃኝ ግን በስመ አብ ለምን ነው የሚሞቀው ቤትሽ? አራስ ቤት ሆነ አራስ ቤት ይሞቃል ሁሌ። ጉንፋን ይዞኛል እኮ ኪታር ጉንፋን ይዞኛል ግን ጩጬው አይዞም። እንዳትስመው በቃ ከዚህ በኋላ እንዳትስመው። እሺ ሩታ በምን ትስማማሽ? አንድ ብቻ ነው አይኑን ክፈችው እኮ አይኑን ክፈችውና እንኪ ይሄ ልብስ ለምንድን ነው ደግሞ ያልቀየር? አረፍ እስቲ ተዋው እንኪ ምን አርጊ ነው የሚለኝ? አጉል ካንቺ ላይ እኮ ነው ማጣው። እሺ ይሄን ክፈችለት፣ አታጨናቂው፣ ፈታ ይበል። ይሄ በዚህ ሙቀት ይሄን አልበሰል። አረ ይሄን ብቻ ወጪው በቃ እሺ አሁን አይኑን ክፈችው። አንተ አይኑን አይከፍትም። ተኛ። እሺ ለማንኛውም አንቺም ቻው፣ ልጄም ቻው። እሺ ደህና ሁን። እሺ እመጣለሁ፣ እየመጣሁ እጠይቅሃለሁ። አንዳንዴ እንዲህ እየተደበቅኩ እመጣለሁ። እሺ የኔ አባት ስታርግ ደግሞ ማለት ነው እንዳትረሳኝ። እሺ እየመጣሁ እንደጠየቅኩ ምናምን። እሺ እሷ ዝም ብላ ነው የምታስተኛ። ከኔ ደግሞ ትንሽ ስታርግ ብዙ መጫወቻ ቦታ ይዤ እሄዳለሁ፣ አዝናናሃለሁ፣ የፈለግከውን እገዛልሃለሁ። እሺ ይሄን ቪዲዮ ማየው መስሎ ነው። ይሄንን ቪዲዮ ስታርግ ካየኸው ማለት ነው። አዎ እሱን እኮ ነው የምልህ፣ ገብተዋል ማለት ነው። እንደዚህ ያራዳ ልጅ አለኝና አባባ ማነው አባባ አልኩኝ፣ አቢ ተግባባና። ስለዚህ እሷ የምትለን አትስማሽ። አንዳንድ ምክሮች ስለኔ ከሰጠችህ ምናምን አትቀበላት። ያሳ ያለበት ምን ነው ዝላ አይችልም እኮ ምን አልኩኝ? አሁን አረ ምንስ ምን አልኩ? ከዛ ያለበት ዝላ አይችልም አላስክሽም ኪዳም ምንም አሁን ስመጣም ደስ አላለሽማ። ይሄ ደግሞ ምን ሊሰራ መጣ ነው አዝግ ነው ወይስ ነገርኛ? ይሄው የመሰለ ልጅ አግኝቻለሁ።
ምን ያባል እኔ ተካልሻል። እሺ እኔ ተካልሻል። እስኪ ልጅ ይዘሻል እንደ አትነካካው። እንደዚህ ምን እንዲህ የምትለው ምን ልታረገው አይኑ ማለት ነው። ይሄ ልጅ ብቻ በእጅግ የሆነ ቀን ይገብስ እልም አለና ከዛ ትታነጋለህ ታገኘዋለህ። እኔ አንድ ቀን መጣና በሌል እንትን ባልሽበት አንለያይም እኮ ነው እነሱ። እሺ እኔን ረሳሽኝ እኮ ሲመጣ ድሮስ የምርሽ ነው ወጣ ነግታና እንዲከፋዩ ያረጋችኝ ነው። ድሮስ እንዳታለቅስ ምን አልክ? እንዳታለቅስ የምር ነው እንዲከፋዩ ያረጋች ነው። ድሮስ እሱ ነው ተወጁ ነው እሱ ነው ጌታ እኔ ወርቅ ጌታ በይ እኔ ወርቅ እሱ ነው ተወጁ ድሮስ ድሮ እና አንተ ልወድ ጠብቀ ነበር እኔ ወርቅ ይቆሳሳ እንዴት እንደሚያምር እኮ ማናገርሽ ስምኛ አንቺ ስምኝ እኔን እየረሳሽኝ ነው። እሺ እየረሳሽኝ ነው። አንተ አይዞህ አስታውሳለሁ። እዚህ ጋር ፎቶን በባነር አሰርቼ ለጥፈውና በድግስ ወይ አባተን አየኸው እያልኩ አሳየዋለሁ እንዳረሳክ። አረሳሁሽም። እሺ አንቺ እየረሳሽ ነው ዝም ብለሽ ማለት ነው። እንደዚህ እያመለጥኩ እየመጣሁ ጠይቅሻለሁ። መልካም ቀን ይሁንልሽ። ግን አስደብረሽኛል፣ አስከፈተሽኛል። ይሄንን አውቂ። በቃ ይቅፋክ። እንትን አጥሚት ጠጣበት። የምርሽ ነው? ይቀርልሽብኝ አጥሚት ጠጣ እኮ ነው። ላይ ይቀርልሽብኝ ነው። ገንፏል። ይቀርልሽብኝ ሆኖ ነው። እሺ ታዲያ እኔ ምን ላድርግ እኮ? እኔን ምንም ቦታ እየሰጠሽኝ አይደለም። አሁን እኮ በጣም ትልቅ ቦታ ሊሰጠው የጠቅላይ ሚኒስተርነት ክብር የሚገባው ልጅ ይዣለሁ። እሱ እኮ የመጣው እኔ ስለመጣሁ ነው። ራስሽ እንደ ሁሉ ንጉስ ይዣለሁ እኔ አይደለም። እሱ የመጣው እኮ እኔ ስለመጣሁ ነው። በቃ አሁን ኦልሬዲ አንተ ኖርክም አልኖርክም እሱ መጥቷል ኦልሬዲ። ዋናው መምጣቱ ላይ ነው ሜን ፖይንቱ። ገባ እኮ በቃ አንቺ እሱ እንዲመጣልሽ ነበር የምትፈልጊኝ ማለት ነው። ያው ሁሉ የከፈልኩት ዋጋ ምናምን በቃ ተረሳ። እኔ ጌታ እኮ ሴቶች ስትባሉ ግን በቃ የምትፈልጊውን እስክታገኝ ነበር። አሁን እኔ በጎዳ እኔ ባለቅስ ምን ይጠቅምሻል? ምንም። እና ታዲያ ያው እንዳሳባት ታለቅስ ጥሩ ነው። ብታለቅስ ችግር አይፈጥም። ሩታ ግን ታይ ምን ነው ሲያድግ እኮ እኔን ማለቱ አይቀርም። ግን ካሁኑ ነው ጉራሽን ባትነቲብኝ ጥሩ ነው። ይሄ ወርቅ እኔ እኮ ስንት አስተዋጽኦ አድርጌያለሁ ይሄ ልጅ እንዲመጣ። እውነት እኔ ማንም የተረዳኝ የለም እንጂ በቃ በጣም ሳኩል መሰለኝ። ሩታ ግን የወለድሽማ አትመስይም ምንም። ቢያንስ አራስ እኮ ተረጋግታ ቁጭ ትላለች። ባሏ ሲመጣ የኔ ፍቅር መጣ እንኳን ደህና መጣ ከተተደበቀኝ መጣው ኡፍ እኔ ና ቁጭ በል ምናምን ይላል። አንቺ ግን ምንም አራስ እኮ እንደዛ ይላል። ብሩክ ምንም አትላትማ። ፈረንጅ የሆነ ነገር ማለት ፈረንጅ ይሻላል። ፈረንጃችን በዚህ ሰዓት ከኔ ቻው በቃሽ፣ ቻው በይኝ፣ ቻው በይኝ። እሺ ምን ሳምሻንቺ ነው እሺ ሂድ በቃ ሩታ እንዴ ባረቀበት እንዴ ይሄድ እንዴ ፈቀድሽለት? ይሄድ ፈቀድሽለት? ታዲያ እግሩን ይዤ ላስቀረው? ኧረ ቆይ ወይ ትንሽ እስኪገረዝ ምናምን እዚህ ቆይ ነው። ሲገረዝ ይመጣል። ምን ችግር አለው? ብዙ ቀን እኮ አይደለም የሚቀረው። ብዙ ቀን ይቀረዋል። ብዙ ቀን አልቀረውም። በእርግጥ ግን ቀኑ ሲደርስ ይመጣል። ምን ችግር አለው? ኧረ ቅርብ ምን አባትነት ቦታ አለ አይደለም? ያስፈልግበት ቦታ ያኔ ይገኛል። ቅርቤውና አሁን ይቅርና ከተገረዘ በኋላ ይሄዳል። አሁን እኮ ሊሄድ ነበር። እሷን አውርቼት እሄዳለሁ ወይ ደግሞ ቀራለሁ እያለ ነበር የመጣው። እኔ በፍላጎቱ ላይ መግባት አልፈልግም። አንቺ ምንድን ነው ፍላጎትሽ? እሱ የሚፈልገውን ነገር እንዲያደርግ መተው። አይ በመቅረትና በመኖሩ ይኑር ይቅር።
እንዴ እሱ የሚፈልገው ነገር ያድርገን አይመለከተኝም። ኑርም ቅርም አይደለም። ምንም ብትዩ ያንቺን ውሳኔ ነው ያንቺን ነው የምጠብቀው ነው። በቃ ሄዶ ይመለስ፣ ሲገረዝ ይመጣል። ይሻላል። ምንም ማለት ነው የሚያስቅቅ። እንገናኛለን፣ እንመለሳለን። መልካም ጊዜ ይሁንላችሁ። ሲያርቅ እንመጣለን። የገንፎ ቀን ትመጣላችሁ። እሺ እሺ እሺ